40 ዓመት በአመት 69 50 አካባቢ በየአመቱ ዘፈን ሲዲ ወጣ ነበር። መዝሙር አንድ ወይም ሁለት ወይም ከናካቴው ላይወጣ ይችላል። ባለፉት 10 ዓመታት ግን በየአመቱ በፕሮቴስታንት በእኛ በሁሉም ተብሎ ለምሳሌ 10 ዘፈን ወጥቶ ከሆነ 50 መዝሙር ነው ገበያው ላይ የሚወጣው። እኔ ግን ጥያቄ ምንድን ነው? በዘፈንበት ጊዜ ሰላም ነው ስንዘምር ለምን መከራ ገጠመኝ? ይህን ጠይቃችሁ ታውቃላችሁ? አሁን እንደዚህ ዘመን የዛሬ 30 40 ዓመት እንደዚህ አውደ ምሕረት ላይ ተሰብስበን ስብከት እናውቃለን አናውቅም። ዛሬ ብታዩ እኛም ሽንጣችን ገትረን እንሰብካለን። የዘማሪው ብዛት የሰባኪው ብዛት የዛሬ 50 60 ዓመት የነበሩ ጳጳሳት 30 ይሆኑ ነበር። ዛሬ ወደ 70 80 የሆነ አያችሁ። ለምንድን ነው እየዘፈን ያልገጠመን መከራ? ለምን እየዘመርን ገጠመን ስንል መዝሙራችን በመዝሙር የታሸገ ዘፈን ስለሆነ፣ ስብከታችን በስብከት የታሸገ ዓለማዊ ሐሳብ ስላለበት ሕይወታችን መኖር በሚችለው መጠን ያስተማረን የመከረን ትናንት ከኛ ጋር የነበረ አሁን በዚህ ሰዓት በመካከላችን ያለ ነገ ከነገ ወዲያም እንደማይለይን ሞልተን የምንመሰክርለት የአባቶቻችን አምላክ እግዚአብሔር ክብርና ምስጋና ይግባው። ክብርና ምስጋና ይግባው። ክብርና ምስጋና ይግባው። ያስተምረን እግዚአብሔር ጆሮአችሁን ይክፈት፣ አንደበታችሁን ይፍታን። በመላ በግምት በይመስለኛል በሳይሆን አይቀርም የግል ሐሳባችን እንዳናፈስባችሁ ጆሮአችሁን ይጠብቅላችሁ እግዚአብሔር። አንደበታችንንም ይቆጣጠር እግዚአብሔር። የምንማረው አንድ የዛሬ 100 ወይም 200 ዓመት ገደማ የተደረገ የሊቃውንት ቅኔ ነግራችሁና በቅኔው ተንጠላጥለን ወደ ብሉይ ኪዳን ሄደን ከብሉይ ወደ ሐዲስ ተመልሰን ከሐዲስ ወደ ቤተ መቅደሱ ወደ ሥጋ ወደሙ መጥተን ጥቅምትን ሰብሰብ አድርገን ጥቂት ነገር እንነግራችኋለን። በድጋሜ እግዚአብሔር ይምከረን ያስተምረን። በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ያሉ ትምህርቶች ብዙ አይነት ናቸው። 4 ጉባኤያት የሚባሉት 4 አይና ወይም ደግሞ የ4 ጉባኤ መምህር ይባላል። 4 አይና በእኛ ዘመን የለም፣ ድሮ ናቸው። 4 አይና የሚባሉ የዛሬ 50 60 70 ዓመት እስራኤል ብለው የተሰማሩ ብሉይን ያነበቡ ሐዲሱን የተረጎሙ መጻሕፍተ ሊቃውንት መጻሕፍተ መነኮሳትን የተነተኑ በእውነቱ ደማቸው ጠብ ቢል ቃል እግዚአብሔር የሆነ ሌላ የባከነ ጊዜ የባከነ ገንዘብ የባከነ አካል የሌላቸው ዘምንሱ ሕይወቱ ውስተ ቤተ እግዚአብሔር ቤት በቅለው ተጠቅለው የበቀሉ በቅለው የለመለሙ ለምልመው ያበቡ አብበው ያፈሩ ዛሬ ወደ እግዚአብሔር ተጠርተው የሄዱ በጣም ብዙ ስፍር ቁጥር የሌላቸው ሊቃውንት ነበሩ። ክርስትናን ያመኑ የኖሩ የተማሩ የጻፉ ሁልጊዜ እንደምንላችሁ ክርስትና መጀመሪያ ይታመናል፣ ከዛ ይኖራል፣ ከዛ ትምህርት ይሰጣል፣ ከዛ ይጻፋል። ኦርቶዶክሳውያን ተዋሕዶ ሊቃውንት የጻፉልን መጀመሪያ አምነው ያመኑትን ኑረው የኖሩትን አስተምረው ያስተማሩትን በቃል ያለ ይረሳል፣ በመጽሐፍ ያለ ይወረሳል ይባላልና በመጽሐፍ ደረጃ አስቀምጠውልን። እኛ በእኛ ዘመን 4 አይና የሚባል የለም። የጥንቶቹ ግን 4 አይና ማለት ብሉይን ሐዲሱን መጻሕፍተ ሊቃውንቱን መጻሕፍተ መነኮሳቱን ጥቅጥቅ አድርጎ የያዘ እግዚአብሔር ጭምር እየረዳው። ምክንያቱም መጽሐፍ ቅዱስ የሕይወት እንጂ የእውቀት መጽሐፍ አይደለም። እኛ በሕይወት መኖር ስላቃተን ወደ እውቀት አንሸራተነው እንጂ ክርስትና በራሱ የእውቀት ሃይማኖት አይደለም፣ የሕይወት ሃይማኖት ነው። የሚኖር ነው። በሐሳብ በተግባር በንግግር በአንደበት በነቢብ በገድል ዛሬ ጽላት ቀርጸን ቤተክርስቲያን አንጸን በገድሉ በድርሳኑ በተአምሩ ስማቸውን የምንጠራላቸው ታሪካቸውን የምንናገርላቸው ሞተው የሚኖሩ መቃብር ሞትን የተቆጣጠሩ ሞት ያልተቆጣጠራቸው በመቃብር ላይ የነገሱ መቃብር አፍሮ ያላስቀራቸው በነፍስ በሥጋ የነገሱ ነፍሳቸውን ለስጋቸውን ለነፍሳቸው ያስማረኩ ነፍሳቸውን ለፈጣሪያቸው ያንበረከኩ ሰይጣንን ያሳፈሩ ክርስቶስን ያከበሩ የኖረላቸው የገባቸው እሱ የሚጠዘጥዛቸው የጠጣው ሐሞት ኮምጣጤ የሚያንገሸግሻቸው ጅራፉ የሚሰማቸው የጌታቸው ቁስል የሚጠዘጥዛቸው ዓለምን አራግፈው የተው ዓለምን ከነዝክምቱ አራግፈው የተው አባቶች መንፈሳውያን አባቶች ነበሩና እነዛ ሰዎች የቤተ ክርስቲያኑን ትምህርት በደንብ ማውቀው ነው።
አራት ጉባኤ የሚባለው ቅድም መጻሕፍት ነክ የሆነው አራት ጉባኤ ይባላል። ሁለተኛው ክፍል ቅኔ ይባላል። ሶስተኛው ክፍል ዜማ ነክ የሆነው ድጓ አለ፣ አቋቋም አለ፣ ዝማሬ አለ፣ ቅዳሴ አለ። ከዛ ደግሞ በተጨማሪ የዘመን አቆጣጠር፣ የከዋክብትን አቀማመጥ፣ የደመናትን ፍሰት፣ የነፋሳትን ሲነፍሱ ብርሃናት ሲመላለሱ ማያን ሲፈሱ ህዋን ይመራመሩ የነበሩ የመጠቀ የረቀቀ ጭንቅላት የነበራቸው በስጋቸው የጎሰቆሩ በአይምሯቸው የመጠቁ ምናልባት ፊታቸው ሲታይ አጥንታቸው የገጠጠ ደማቸው የተመጠጠ ቆዳቸው የደረቀ ቁንጫናታዋን ሲጨፍርባቸው የኖሩ ለሰዋይ የማይሞሩ ለእግዚአብሔር የሙሉ ሊቃውንት ነበሩ። እነዚህ በእውቀቱ ኑረውበታል፣ አስተምረውታል፣ ጽፈውታል። እና የዛሬ 100 ዓመት ገደማ የሚሆን አንድ ልጅ እንዲህ ብሎ ተቀይሞ ደህና ዋላችሁ እየሰማችሁ ነው። እና ቅኔ ምን አገባን አልፎ መቼም መስጊድ ሄደው ወይ ጸሎት በፕሮቴስታንት አዳራችን አንድ ነው በግዳጁ ተሰሟል የት ይላል። እና ቅኔው ክብር ይእቲ ይባል። ቅድም እንዳልኳችሁ ቅኔ በግዕዝን ቋንቋ ካጠና በኋላ አንድ ተማሪ ግጥም፣ ስነ ጽሁፍ እኔ ሁል ጊዜ በብዙ ሚዲያ ተናግሬዋለሁ። የኢትዮጵያ ስነ ጽሁፍ፣ የኢትዮጵያ ኪነ ጥበብ፣ የኢትዮጵያ ሚዲያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሀብቷን ሰብስባ ብታነሳ ባዶ ነው የሚቀር፣ ባዶ ነው የሚቀር። እና ትልልቆቹ ጸሐፊዎች ዛሬ የኢትዮጵያ ስነ ጽሁፍ አንኳል እየተባለ የሚወራው የመሰረት ድንጋዩን ያስቀመጡት እርሾ ሆነው ዳቦ እንዲጋገር የእውቀት ዳቦ እንዲጋገር ያገዙ እነ ሐዲስ ዓለማየሁ እነ አቤ ጉበኛ እነ መንግስቱ ለማ በጣም ብዙ ናቸው። ገሌ ከገሌ ብዬ ሰፈር የቆጥሬ ልጨርሳቸው አልችልም። እና እነዛ ሁሉ ከቅኔ ቤት ማህፀን የተወለዱ ከትርጓሜ ቤት አብራክ የተፈለቀቁ ናቸው። እና ባለቅኔው ክብሪቲ ነው። ቅኔው ክብሪቲ ይባላል። ምናልባት ምዕመናን ቅዳሴ ስታስቀድሱ ስጋ ወደሙ በምንቀበልበት ጊዜ ስጋ ወደሙ የምንቀበልበት ቅድስት ይባላል። እየሰማችሁ ቅድስት ይባላል። የቤተ ክርስቲያኒቱ አከፋፈል 3 ነው። ቤተ መቅደሱ አለ። ከቤተ መቅደሱ ፊት ለፊት ያለው ቅድስት ይባላል። ከዛ ወርዶ ማየት የሚቆም ደግሞ ቅኔ ማየት ይባላል። 3 ክፍል ነው። በነገራችን ላይ የቤተ ክርስቲያናችንን ህንፃ ዲዛይን ያደረጉት አሁን ያሉ መሐንዲሶች አሉ። ራሱ እግዚአብሔር በቀጥታ ዲዛይን ያደረገ። ምክንያቱም በኦሪት ዘጸአት ምዕራፍ 32 ላይ ስትመለከቱ እግዚአብሔር ለሙሴ አርአዮ ለሙሴ ግብረ ለደብተራ ዘከመ ይገብራ እንዴት አድርጎ እንደሚሰራ በሰማያዊው ቤተ መቅደስ አምሳል 3 አድርገህ ክስራል ስፋቷን ጥበቷን የመጋረጃውን አይነት የወሰነ ማን ነው? እግዚአብሔር። ያ እግዚአብሔር ያወጣውን ዲዛይን ሙሴ በባስሬልና ኤልያብ በሚባሉ ጥበበኞች አማካኝነት ወደ መሬት አወረደ። በሙሴ ድንኳን ማለት ነው። ከሙሴ ድንኳን የሰሎሞን ቤተ መቅደስ ቀጠለ። ከሰሎሞን ቤተ መቅደስ ደግሞ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ቀጠለች። ይሄ አሁን የምታዩት ቤተ መቅደስ 3 ክፍል አለ። መቅደስ፣ ቅድስት፣ ቅኔ ማኅሌት በውስጥ ነው። ድገሙት። መንበሩ ያለበት ታቦቱ ያለበት የክርስቶስ ሥጋና ደም የሚፈተትበት የነፍሳችን ምግብ የሚዘጋጅበት ቤተ መቅደሱ መንበሩ ያለበት ቤተ መቅደስ ይባላል። እዚያ ቅዳሴ እናከናውናለን። ካህናቱ ቀዳሾቹ እዛ ነው የሚቀድሱት ማለት ነው። ከዛ ደግሞ ሥጋው ደም በምንቀበልበት ጊዜ ከመቅደስ ወጥተው ካህናቱ ቅድስቱ ላይ ሆነው ያቀርቡናል። ስንተኛው ክፍል ላይ ማለት ነው? 2ኛው ክፍል ላይ። 3ኛው ክፍል ደግሞ የቅኔ ማኅሌት ይባላል። የቅኔ ማኅሌቱ ማኅሌት ይቆምበታል፣ ቅኔ ይፈስበታል፣ ይዘረፍበታል፣ ድጓ ይቀኝበታል፣ አቋቋሙ ይጸነጸንበታል። ስለዚህ ቤተክርስቲያኒቱ ሁልጊዜም እንደምንለው በቅርጽ የተሰራች በቅድ የተሰራች ውሃ ሰራሽ ረጋ ሰራሽ ያልሆነች፣ ቅድም እንዳልኩት እግዚአብሔር በቀጥታ ዲዛይን ያደረጋል። እግዚአብሔር የመሰረታል። በዚህ በማቴዎስ ወንጌል ምዕራፍ 16 ላይ ኢየሱስ ክርስቶስ አንተ አለት ነህ፣ በዚች አለት ላይ ቤተ ክርስቲያኔን እሰራታለሁ ሲል ይሄ ምዕመናንን ነው፣ ሃይማኖቱን ነው፣ ትምህርቱን ነው። ነገር ግን ቤተ ክርስቲያንም እንዲሁም በቅድ የተሰራች ናት። መጀመሪያ ሙሴ፣ ቀጥሎ ሰሎሞን፣ ቀጥሎ የሐዲስ ኪዳን ቅዱሳን አባቶቻችን ቤተ መቅደስ ሰርተዋል። የብሉይ ኪዳኑ ቤተ መቅደስ የበግ ደም ይረጭ ነበር። በሐዲስ ኪዳኑ ቤተ መቅደስ ደግሞ የክርስቶስ ሥጋና ደም ይፈተትበታል። የብሉይ ኪዳኑ ቤተ መቅደስ ዕጣን ይታጠን ነበረ፣ የበግ የፍየል ደም ይረጭ ነበረ። የሐዲስ ኪዳኑ ግን በቀራንዮ የተሰዋው አማናዊው በግ የማያዳግመው በግ
ምክንያት ኃጢአት ያልተገኘበት የማያዳግመው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለ የዛሬ 2000 ዓመት የተበላ ዛሬም እየተበላ ያለ ምናልባት ወደፊት 50 ሺህ ዓመት እንኳን ባይመጣ ክርስቶስ ሲበላ የሚኖር የማይበላሽ የመጠቀሚያ ጊዜው ያላለፈ ትናንት ፈዋሽ የነበረ አሁንም እየፈወሰ ያለ ትናንት ትኩስ አሁንም ትኩስ በጌታኛት ወደ ለምተዘራል ትኩስ የሆኑ አማናዊ በግ ፋሲካችን ክርስቶስ የታረደው በቤተ ክርስቲያን ያ ቤተ መቅደስ ይባላል። ቀጥሎ ያለው ቅድስት ይባላል። ቀጥሎ ያለው ቅኔ ማህሌት ይባላል። በቅኔ ማህሌቱ ቅድም እንዳልኳቸው ስጋው ደግሞ ለወደፊቱ እንዲታጤኑት ነው። ካህናት ስጋው ደግሞ ሲያቀብሉ እየሰማችሁ ነው። ስጋው ደግሞ ሲያቀብሉ የት ነው የሚያቀብሉ? የት ነው የሚያቀብሉ? የቱ ነው ቀድሶ? ቤተ መቅደስ ስንት ነው ቤተ ክርስቲያን? አየ አንደኛ መቅደስ ውስጥ ምን ይደረጋል? አየ ስጋው ደግሞ ይፈተታል፣ ቅዳሴ ይቀደሳል። ቅድስቱ ላይ ደግሞ ስጋው ደግሞ ስንቀበል የት ነው የምንቀበለው? ቅድስቱ ላይ ሁለተኛው ክፍል ላይ። ሶስተኛው ክፍል ላይ ደግሞ ክብሪቲ ዕጣነ ሞገር የሚባል ቀለም አለ። እንደገና ደግሞ የዕለቱ ዝማሬ እንደው መቼም ምእመናን ያን ሁሉ ነገር እንዳልነግራችሁ እናንተም ተሰከረኩ አሰለቹን እንቅልፋችሁ ይመጣ ያን ሁሉ እንዳልናገር ዝም እንዳንል ደግሞ ጨርሶ መደድ ይሆን ስዶል ሜዳደጉ በጣም እናዝናለን። እና እዚያ ስጋው ደግሞ ሲሆን ካህናቱ ሲያቀብሉ ስጋው ደግሞ ቅኔ ማህሌቱ ላይ ደግሞ ያንን የስጋው ደግሞ የሚመለከት ቀለም ይባላል ይዜማል፣ ቅኔ ይደረጋል። የሚገርማችሁ ምእመናን እዛ ቅኔ ማህሌቱ የሚደረገው ቅኔ እንግዲህ ክርስቶስ ልብ አድርጉ ከሰማይ ወርዷል፣ ከድንግል ተወልዷል፣ በበረት ተጥሏል፣ በጨርቅ ተጠቅልሏል፣ በዮሴፍ ቤት ተሰዶ ተመልሶ በዮሴፍ ቤት አድጓል፣ በዮርዳኖስ ተጠምቋል፣ አስተምሯል፣ ጾሟል፣ ጸልዋል፣ ሰግዷል፣ ተሰቅሏል፣ ተቸንክሯል፣ ሙቷል፣ ተገንዟል፣ ተቀብሯል፣ ተነስቷል፣ አርጓል። ባጭሩ ክርስቶስ ሕይወት ታሪክ ይሄ ነው። ሌላ ተጨማሪ ነገር ማብራሪያ ቢኖሩ በቅኔ ማህሌቱ ውስጥ ግን ለዛ ለስጋው ደግሞ የምንቀኘው ቅኔ የምናዜመው ዝማሬ ግን ቅድም ኃይሉ ወሰገዳል ዘማሪ ወሰገዳል የቀድሙን አለ ዝማሬ ያንካሉ በደም እነሱ አይከፋቸውም። ያ ማለኛ ዝማሬ እናንተ አጥንቱ መቆርጠም ስላልቻላችሁ እስቲ አንጋጣለን እንጂ ስናጠጣቸው ብሎ ነው ወሰገዳ አዘጋጁላችሁ። በእናንተ ተቀዶ የተሰፋ ነው። አማርኛውን ተሰፍታላችሁ። መዝሙሩም ዜማውን ብዙ ምልክትም ብዙ የሚያዳክት አይደለም። ያኛውን ዝማሬ የምላችሁ ክብሪቲ ዕጣነ ሞገር በሚደረግበት ጊዜ ክብሪ ማለት ዝማሬ ይቀይ ዝማሬው ሁልጊዜ ምን ላይ የተመሰረተ መሰረት በግስ ነው አሰሙትም እንጂ ሁልጊዜ ስጋው ደግሞ የሚመለከቱ ምክንያቱም አሁን ልባድ እዚህ ቅኔ ማህሌት ቅኔ እየተደረገ ቅዱስ ጋር ምን እየተከናወነ ነው? ንገሩ። ምን እየተከናወነ ነው? ስጋው ደግሞ እየተሰጠ ነው። አሁን እዚህ ቅኔ ማህሌት የሚደረገው የሚዜመው ዝማሬና የምንቀኘው ቅኔ ስጋው ደግሞ የሚመለከት ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ያለው ማን ነው? ኢየሱስ ክርስቶስ። ይህን ስጋውን ቆርሶ የሰጠን ደሙን አፍስሶ የሰጠን የት ነው? ቀራንዮ። ልክ በዛን ሰዓት ቅድስት ላይ ስጋው ደግሞ ሲሰጥ መዘምራኑ ልክ ቀራንዮ እንደተሰቀለ ችካሉ፣ ቁሱ፣ ጅራፉ፣ ታቦቱ፣ ኮምጣጤ፣ በጥፊ የተመታው፣ በጅራፍ የተገረፈው መከራው ሁሉ እንዲታየን የሚያደርገው ዝማሬ የሚገርማችን ክብሪቱ ያንን የተመለከተ ነው የሚሆን እና የዛሬ ቅድም እንደነገርኩህ ከብዙ ዓመታት በፊት ጻድቁ ሊቅ ልባሙ ሊቅ እምነትም እውቀትም ምግባርም ነው። መቼም በቤተ ክርስቲያን ሊቅ የሚባለው ሶስት ነገር ሲያሟላ ነው። አንደኛ እምነት ሲኖረው፣ ሁለተኛ እውቀት ሲኖረው፣ ሶስተኛ ምግባር ሲኖረው። እነዚህ ሶስቱ ሲጋቡ ነው ሊቅ የሚባለው እንጂ ይህ ሊቅ ይባላል። ምክንያቱም እውቀት ሃይማኖት ከሌለው የተጠራቀመ ወሬ ይባላል። ደህና ዋላችሁ? እየሰማችሁ ነው? እውቀት የተለየው ሊቅ እውቀቱ የተጠራቀመ ወሬ ነው። እውቀት ቆመማቸው ዜና ትሰማላችሁ አይደል? ዜና ሲቆመጥጥ ምን ይሆናል? ታሪክ ይባላል። አሁን ለምሳሌ የኢራቅና ኢራን ጦርነት እዚህ ይላችኋል። የዛሬ 30 ምናምን ዓመት
ያን ጊዜ ዜና ነበር። ዛሬ ግን 35 ብር ስለቆመጠጠ ታሪክ ተብሎ ሰዎች ፒኤችዲ ይሰሩበታል። ዜና ሲቆመጥ ታሪክ ይሆናል። እውቀት ይነስ ሲለየው የተጠራቀመ ወሬ ይሆናል። የእኛ ሊቃውንት ግን አማኞች፣ አዋቂዎች፣ ኗሪዎች ናቸው። ያመኑትን ያውቁታል፣ ያወቁትን ይኖሩታል። እና ሊቁ ምን ብሎ ተቀኘ? ክብሬቴ ነው ብያችኋለሁ። አይዟችሁ ወደ አማርኛ ተረጉመዋለሁ። ለእኚህ ሰዎች በግዕዝ ልበለውና ወደ አማርኛ ልመልስ ነው። ደህና መሻችሁ? በደንብ እየሰማችሁ እስካጮች ዋይዝ ድገም አንዳንድ ሰዎች አታስጨጭቡ ይላሉ። ጭፈራ ቤት ከማጨጭ እዚህ ማጨጭ ይሻላል። በጣም ጥሩ ነው። እዚህ ውስጥ ደግሞ አንዳንዱ ጆሮ ጥሩ የማይቀበል ጆሮ አለ። ኔትወርክ የተቋረጠ ጭሞ ቡና የሚያልፋል ወይም ደግሞ ሊማር መጡ እሱ ጥቃት ይደረድራል። ያቃ ነገር ይሸጥ ይሆን እኛ ቃል ለመደርደር ስንታገል እሱ ይሏል። ይገርማችሁ እና እንዳጨበጨብ ካልቀሰቀሰ እክሩ ቡና ልታፈላት ሴት ነው ወይም ቢሮ ሄዶ ፋይል ሊያገላግጥ ይችላል። እና አትሂዱ ይላላችሁ ነው። እና ክብሬቴ ነው እና ልበለው አማርኛ ግዙ ልበለውና ወደ አማርኛ እተረጉመዋለሁ። መድኃኔ ዓለም ሥጋከ ለኃጥኣን እክለ ሰማርያ ኮነነ እስመ ንርእዮ በዓይን ወይንጥዕሞ ኩልነ ባርኩ ንሴሰይ ተውላጠ ሥጋከ ደነ ፍልጠተ ሥጋ ፍልጠተ መና ሥጋከ እስመ ዓርበ ውስተ ፊልቆን እጋን የሚለው ክብሬቴ ነው። 4 ቤት ነው። ስለ ክብሬቱ ዝርዝር ጉዳይ ለመስጠት የእናንተ ጊዜ ማባከን አንደበትን ማላሸት ነው። ባንጾቅ ነው ምንድን ነው የሚለው? መድኃኔ ዓለም ሆይ ነው የሚለው። ማን ሆይ? ማን ሆይ? መድኃኔ ዓለም ሆይ ሥጋህና ደምህን በሉ። መድኃኔ ዓለም ሆይ ሥጋህና ደምህን የሰማርያ እህል ሆነብን። ልባዱ ማን ሆይ ምን ሆነብን? በደንብ ያዙ። ይሄን ብሉይ ኪዳን ታሪኩን አጥቼ ጥራል ቤት ስነግራችሁ ይገባችኋል። ማን ሆይ ሥጋህ ደምህ ምን ሆነብን? የማን ደም ሆነብን? የሰማርያ እህል ሆነብን። እስመ ንርእዮ በዓይን ወይንሴሰዮ ኩልነ በዓይን እናየዋለን እንጂ አንቀምሰውምና። በደንብ ያዙ። ይሄን ታሪክ ባጭሩ ወደፊት ያለውን አልተረጉም ይችል በቃችኋል። እስቲ ማን ሆይ አረ ማን ሆይ ምን ሆነብን? የምንህ ሰማርያ ነው። የሰማርያ እህል ሆነብን። ማን ምን ሆነብን? የሰማርያ እህል ሆነብን። ለምን? እስመ ንርእዮ በዓይን ወይንጥዕሞ ኩልነ በዓይን እናየዋለን እንጂ ሁላችን አንቀመስነውምና። አሁን ማለት ነው ለወገነት ይሄን ነፍስ ይማር አይባልም። ጸርቋውን ገንጠት ነው ያለው። እርግጠኛ ነኝ በረከቱ ይድረሰን። የዚህ ልጅ እንደዚህ አይነቱ ልክስክስ ሲሞት ነው ነፍስ ይማር ይባላል። ሲዘጋና ገንዘቡን ጊዜውን አካውን ያባከነ ሲሞት ነፍስ ይማር ይባላል። እንደ አይነቱ ልጅ ሲሞት አረፈ ነው ሲጀመር አረፈ ይባላል አይደል? ስለዚህ በረከቱ ይደርብኝ። መድኃኔ ዓለም ሆይ ሥጋ የሰማርያ ለጉሩ የሰማርያ እህል ምንድን ነው የሚለውን አጭር ታሪክ ልንገራችሁ። በመጽሐፈ ነገሥት ካልዕ በሁለተኛው መጽሐፈ ነገሥት እያልኩኝ ነው ምዕራፍ 6 እና 7 አንድ ታሪክ ተጽፏል። ሶርያን ታውቋታላችሁ። ዛሬም ማለት የእስራኤል ጎረቤት ናት። እስራኤል ዛሬም ታውቋታላችሁ። የዓለምን ፖለቲካ፣ የዓለምን ኢኮኖሚ፣ የዓለምን ሳይንስና ቴክኖሎጂ፣ የዓለምን ሁሉም ነገር በ7 እና በ8 ቢሊየን የዓለም ሕዝብ መካከል እንደ ጨው የተበተኑ እንደ ማጣፈጫ ቅመም የተጨመሩ እስራኤላውያን የሚባሉ ነገሮች አሉ። ዛሬ እናግኝ ማለት እነዚህች እስራኤል የምትባለው ሀገር የሰማርያ ጎረቤት ናት። ሰማርያና እስራኤል ተጣጡ አንድ ጊዜ። ማንና ማን? ሶርያ። ሰማርያ አይደለም ይበል። ሶርያና እስራኤል ማንና ማን? ሶርያና እስራኤል። የሶርያው ንጉሥ መጣና ያችን ሰማርያ የምትባለውን የእስራኤል ከተማ ዙሪያውን ከበባል።
ከተማዋን ማነው ከባቢው? የሶርያ ንጉሥ ዙሪያውን ከበበ። ወደ ከተማ እንጨትን፣ እህልን፣ አትክልትን ምንም ነገር እንዳይገባ አደረገ። ከተማውን ከቡ። የማን ንጉሥ? የማን ንጉሥ? የሶርያ ንጉሥ። ከተማ ታውቃላችሁ፣ እህል በስርዓት ይበላበታል እንጂ በስርዓት የሚመረተው የት ነው? እህል የሚያመርተው ገበሬ ነው። አጣርቶ የሚበላው ግን ማን ነው? አቤት ከተሜ ነው። አትክልቱን ገበሬ ያመርተዋል። ጁሱን የሚጠጣው ማን ነው? ላሞቹን ገበሬ ያረባቸዋል። ቅቤውን በልክ የሚጠቀምበት ማን ነው? ከተሜ አበላል ያውቅበት ነው። ታውቃለህ። ለዚህ ነው የከተማ ልብስና የከተማ ሰው ሳያውቅ ያረጃል ይላል። አሁን የከተማ ልብስ 10 ጊዜ ስለሚታጠብ አዲስ ነው የሚመስለው፣ ግን ውስጡ ነጥቧል። ይደማል። የከተማ ሰው ስለሚቀባበት ያለ ይመስል ውስጡ ግን ነጥቧል። ይሄን እንደ እንጨት ማለት ገበሬ ግን ቆልፋዳ ግን ጠንካራ ይገርማችሁ፣ ውስጡ ጠንካራ እና ይችን ሰማርያ ዙሪያዋን ከበበና ወደ ከተማይቱ እንጨት አትክልት ምንም እህል እንዳይገባ ከቦ ያዘ። ህዝቡ ተራበ፣ ተቸገረ። የረሃቡን ጥንካሬ ለማሳየት ሁለት ሴቶች ህፃናትን ያዛ ሊያስነዷቸው አንድ ቤት ሁለት ሴቶች ይኖሩ ነበር ይላል። ሁለት ልጅ አላቸው። አንድ ቀን ረሃቡ በጣም አሰቀናባቸው። ልጆቻቸውን ለመብላት ተማክረው የአንዷን ልጅ በሉ። በማግስቱ ያችኛዋ የእናት አንጀት ቢያና አንሰጥም አለች። በኋላ ለክስ ሄደች። አንዷን የተበላባት ሴት ንጉሱ ማቅ ለብሶ ተጨንቆ መቼም የተራበ ህዝብ የሚመራ መሪ እፎይ ብሎ ከተኛ ጤንነቱ መመርመራል አደጋ ነው። አንቺ ልጅሽ እየራበው እያለቀሰ ለጥለት ካልሽ እና ወይስ ልጁን ሰጥሽ ያመጣሽ አልወለድሽ ጤነኛ ለት ልጇ እየተራበ ለጥላት እና ንጉሱ ጋር ጾይ ሴት ይዋል አለ ተሪያለች። ምንድን ነው አለ ጌታዬ ንጉሥ ወይ እዚህ ሴት ቤት ጋር አንድ ቤት እንኖር ነበር። ትናንትና ረሃቡን መቋቋም ስላልቻል ልጆቻችን እንብላ ብለን ተማከርን። መጀመሪያ እኔ ተበላ የእሷን እንብላ ስላ ደበቀች እምቢ አለች። ፈለይ ንጉሱ ደነገጠ። ትዋል እንዴ የህዝቡ መከራ እስከዚህ ጥግ ደርሷል ማለት ነው አለ። እኔ ብዙ ጊዜ ለፖለቲከኞቻችን ምክር ሰጥቻለሁ። የጥላቻ ምክር አለ፣ የፍቅር ምክር። እኔ ቢሮ የተቀመጠ ስራ አስፈጻሚ እታች የሚፈጸመው ችግር ያው በብዛት ሰው የሚንገላታው ሰው የሚበደለው ክፍለ ከተማ ውስጥ ወረዳ ውስጥ እታች እላይ ያሉ የተጋነነ ሪፖርት ይቀርብላቸዋል። የተጋነነ ያልተሰራውን ተሰራ እየተባለ ይቀርብላቸዋል። ሪፖርት ተቀላቢ የሆነ ባለስልጣን ከህዝቡ ጋር መገናኘት አይችልም። ወርዶ ማየት አለ። በየሰፈሩ ባለስልጣኖች በየሐኪም ቤቱ በየሱቁ ምናልባት በየሱቁ የሚያስከፍሉ ግብር የሚያስከፍሉ ሰዎች የሚያስከፍሉ ነጋዴ ካለ የላይኛው ባለስልጣን መቶ ማየት አለ። ጥቁር መቶ ማየት አለ። አምባሳቱ እንደው ንግስ እየሄዱ ጫማ እያሳቡ እግዚአብሔር ታግልን ለማሰኝ በቂ አይደለም። በየሰፈሩ ሄደው ህዝባቸውን ማየት አለባቸው። በጎቹ የማያውቅ እረኛ ከቀበሌ ይከፋል። እየሰማችሁ ከዛ ንጉሱ ደነገጠ። ችግሩ ደርሷል ወይ ሰውን እስኪበላው ደርሷል ብሎ ደነገጠና በዘመኑ የነበረው ነቢይ ኤልሳዕ ይባላል። ኤልሳዕ ነው። ኤልሳዕ ነው። አሁን አንዳንድ ሰዎች ኤልሳዕ የሚባል ስም ታውቃላችሁ? ኤልሳዕ የሚለውን ቆርጠውት ነው። ይገርማችኋል። ሙሉ ስሙ ኤልሳቤጥ ነው። ይሄኛው ኤልሳዕ ነው። ኤልሳዕ ነቢዩ ኤልሳዕ እና ንጉሱ ተናደደ። እንዴት ኤልሳዕን ያህል ነቢይ በሀገሬ ውስጥ እያለ እንዴት ነው መከራው ይሄ ሁሉ መከራ እንዳልፍ ለፈጣሪው ተናግሮ እንዴት አያስታርቀን ብሎ ንጉሱ ነው። እኔ ባለፈው አንድ ዓለማዊ ፕሮግራም ላይ እየተናገርኩ ነበር። እስቲ እዚህ ውስጥ 50 ዓመት የሆናችሁ ሰዎች አጫውቱ እስቲ እድሜያችሁ ሳታገቡ 50 ዓመት የሆናችሁ አታጫውቱ። ምክንያቱም ሰው ያው እድሜያችሁን ያውቁባችሁና ተጠለቃችሁ ይችላል። ያገባችሁን ነው። እስቲ 50 ዓመት የሆናችሁ አጫውቱ። የህፃናት ማለት ነው። እስቲ የዛሬ 30 ዓመት እኔ አንድ ጥናት የመካፈል ገጥሞኝ ነበር። የዛሬ 30 እና 40 ዓመት በአመት 69 50 አካባቢ በየአመቱ ዘፈን ሲዲ ወጣ ነበር። መዝሙር 1 ወይም 2
ወይም ከናካቴው ላይወጣ ይችላል። ባለፉት 10 ዓመታት ግን በኢዳበቱ በፕሮቴስታንት በእኛ በሁሉም ተብሎ ለምሳሌ 10 ዘፈን ወጥቶ ከሆነ 50 መዝሙር ነው ገበያው ላይ እየወጣ። እኔ ግን የኔ ጥያቄ ምንድን ነው? በዘፈንበት ጊዜ ሰላም ነው ስንዘምር ለምን መከራ ገጠመኝ? ይህን ጠይቀሽ ታውቃላችሁ? አሁን እንደዚህ ዘመን የዛሬ 30 40 ዓመት እንደዚህ አውደ ምሕረት ላይ ተሰብስበን ስብከት እናውቃለን አናውቅም? ዛሬ ብታዩ እኛም ሽታችን ገትረን እንሰብካለን። የዘማሪው ብዛት የሰባኪው ብዛት የዛሬ 50 60 ዓመት የነበሩ ጳጳሳት 30 አይሞሉ ነበር። ዛሬ ወደ 70 80 የሆነ አያችሁ። ለምንድን ነው እየዘፈን ያልገጠመን መከራ? ለምን እየዘመርን ገጠመን ስንል መዝሙራችን በመዝሙር የታሸገ ዘፈን ስለሆነ፣ ስብከታችን በስብከት የታሸገ ዓለማዊ ሐሳብ ስላለበት ውጤት ያለበት። ዛሬ ብዙ ካህናት አሉ፣ ጦርነቱን ማቆም አልቻለም፣ መሰማት አልቻለም። ብዙ ፓስተሮች ፓስተር እንደ በቅሎ የሚያድርበት አይ እንደ በቅሎ ድንገት በቅሎ ጧት ስታገኙ ፓስተር እንትና ሊል ይችላል፣ ዘማኝ እንትና ሊል ይችላል። ኢየሱስ 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 ይባላል። ጠብ ያለ ነገር የለም። እኛ ማርያም ማርያም ጠብ ያለ ውሸቱን ለመናገር አፋችን በሚጣፍጥ ጠላንት ለውጥ ማምጣት አልቻልንም። እንባውን ማቆም አልቻልንም። እሳቱን ማቆም አልቻልንም። መከራውን ማቆም አልቻልንም። ስቃዩን ማቆም አልቻልንም። ምክንያቱም እውነት እየዘመርን ነው ወይ? እየቀደስን ነው ወይ? እየሰበክን ነው ወይ? በዚህ በትንቢተ ኤርምያስ ምዕራፍ 7 ላይ መቅደስ 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 ትላላችሁ፣ ባዶን ይቀምጣችኋል። ስለዚህ እነዚህ ንጉሱ ምንድን ነው ያለው? ኤልሳዕና ነቢይ እያለ እንዴት የሁሉ መከራ ይገጥመናል? ትልቅ ነቢይ ነው፣ እንዴት በእግዚአብሔር ነግሮ አያስታርቀንም? የኔ ወንድም እግዚአብሔር ነቢዩ ጸልዮ የሚያስታርቅ አንተ ችግሮኛ ብለህ ስትመጣ አማላጅ ማለት ዝም ብሎ ከሜዳ የሚያነሳ ማለት ድጎማኝ። አንተ ለምሳሌ የሚዋኝ ሰው እየሰጠመ እጅን ስጠኝ ስትለው ካልሰጠ ሰጥሞ ይሞታል። እንደወጣ ከተ እጅን መስጠት አለ እግዚአብሔር እንዲረዳል ጸሎቱ እንዲሰማል። እኛ አሁን እውነቱን ለመናገር እዚህ ሀገር ላይ የሚሰራው ክፋት፣ ተንኮል፣ ወንጀል ጸሎቱ ከደመና በታች ይቀራል አደረገውም። በየትዳሩ በየልምዱ በየፖለቲካ እናንተ ቢዋዩት ባለስልጣኖች እንዲለብሱ ነው የምትፈልጉት። ኧረ ትዳር ላይ አንተ ጤነኛ ነህ? እንግዲህ አንተ ጤነኛ ነህ? ለጎረቤት አንተ ጸድቅ ጤነኛ ነህ? እንደዛ ነው ሰለና አሁን ቀድሞኝ መምር ዘመን ይሁን ሰገድ እየዘመረና ከዘመረ እንደው እስከመቼ ነው እግራችን የሚደርግ? መቼ አይደርግ አይደርግም ይሉን ማረው እግዚአብሔር ይጅራል። እግዚአብሔር ማረቡን እንዲጥልልህ ማረቡን ንጹህ ቅልም ከጭን ከበቀል ከጥላቻ ከተፈነጸ ሞቃት ያስፈልጋል። ጸሎት ያደርጋል እንጂ ያሰላጭ ስለተንጫንጨ ይህ ነባይነ ከመዘ የነባየው ነብዩላን ጮህን ሰሜ የለም አይ እንደው በትንቢተ ኢሳይያስ ምዕራፍ 59 ቁጥር 1 ምንድን ነው የሚለው? እጄ ከማዳን አላቀረችም፣ ጆሮዬ ከመስማት አልደነቆረም ማለት። ነገር ግን አቆሙ ይኸው በእኔና በእናንተ መካከል ኃጢአታችሁ ግድግዳው ቆሟል እንጂ እኔ ጆሮዬ ዛሬም ክፍት ነው፣ እጄ ዛሬም እንደተዘረጋ ነው፣ የምሕረት ኃይሌ ዛሬም እንደተከፈተ ነው። አብርሃም ፊት የገባው እግዚአብሔር ዛሬም አንተ በር ቆሟል፣ ተከፍትለታል። ከበር ቆሜ አንኳኳለሁ እያለ ነው። ክፈቱልኝ ይገባለሁ አለ። የብረት በር አላለም፣ የኤሌክትሪክ በር አላለም። ጭራሮ ቢሆን አራስታይት ላይ ከእኛ የበላች ችግር የለበትም እሱ። ከአንተ ቁሳቁስ ከአንተ ቆርቆሮ ከአንተ የድንጋይ ቁልል ቤት ጉዳይ የለውም እግዚአብሔር። ቤት ማለት እኮ ቅርጽ የያዘ ድንጋይ ነው። ቆርቆሮ መኪና ማለት ቅርጽ የያዘ ቆርቆሮ ማለት ነው። ከአንተ ቆርቆሮ እንግዲህ ጉዳይ የለውም። የለየ አስፋልቱ ላይ ተኛ ባጃጅ ንዳ ቦይንግ እሱ ያንተ ጉዳይ። ተላላኪው ማስወጭ ማለት እሱ ያንተ ጉዳይ። እግዚአብሔር ጉዳዩ አይደለም። ምን ይመጣል እግዚአብሔር እንዲመጣ ግን የተከፈተ በር ይፈልጋል። እና ነብዩ ንጉሱ ምን አለ? ኤልሳዕ በአገሬ ኤልሳዕ ያለ ነቢይ እያለ እንዳለ መከራ ተገጠመ አውቆ ክፋቱ ነው ያላማለደኝ ያልጸለየልና ሄዳችሁ አንገዱ ቆርጣችሁ አምጡልኝ ብሎ መልእክተኛ ይልክ። ማን ነው የሚልከው? ንጉሱ። ወደ ማን? ወደ ማን? እንደዛ ብሎ ነበር መላክ የነበረበት ንጉሱ። ምን ነበር ማለት ነው?
ሲያንተ ነገር እናንተ ማነው ስሙ? አንተ ሲያንተ ነገር ሲያንተ ነበር ማለት የነበርበት አይደል? እና በተቋጣቸው ይልኛል። ኤልሳዕ ደግሞ ነብይ ነው የበቃ ነውና ንጉሱ ምን አይነት መመሪያ እንደሰጠ ገብቶታል። በኋላ የንጉሱ ቢትወደድ ነው የሄደው። የንጉሱን ቢትወደድ እንዲህ አለ፣ ነገ ይህን ጊዜ በዚህ ከተማ ላይ 1 ኩንታል ስንዴ በ1 ብር፣ 2 ኩንታል ገብስ በ1 ብር ይሸጣል። ከተማው ጠግቦ እህል ተትረፍርፎ ከተማው ጥጋብ በጥጋብ ይሆናል ብሎ ተናገረ። ማን የተወደዱ ነብዩ ነው። ለማን ነው ያለው? ለንጉሱ መልእክተኛ። በደንብ ስሙኝ። ለንጉሱ መልእክተኛ ከተማ ምን ሆኗል ብያቸዋለሁ። ምን ሆኗል? ተርቧል። ብቻ በጣም ተርቧል። ሰው እስከሆነ መብላት ደረጃ ደርሶ ከዛ በኋላ የንጉሱ ቢትወደድ ምክትሉ ነው ወታደር እየመራ ኤልሳዕ ጋር ሄደው ሊጣላ ኤልሳዕ አንተ ነገ ይህን ጊዜ በዚህ ከተማ 1 ኩንታል ስንዴ በ1 ብር፣ 2 ኩንታል ገብስ በ1 ብር ይሸጣል። ከተማው እህል በእህል ይሆናል፣ ጥጋብ በጥጋብ ይሆናል፣ ረሃብ ተረት ይሆናል። ይሄ አይተው ይሄ ቢትወደዱ ለማርሃው እግዚአብሔር ሐሳብ እክድም ሰማይ አሁን የተናገርከውን ነገር እግዚአብሔር ከሰማይ የእህል አሸንዳን እህል እንደ ዝናብ እንኳን ቢዘል አሁን አንተ ያልከው ነገር ሊፈጸም አይችልም ነው። ማነው እንዲህ አለው? ማነው እንዲህ አለው? ቢትወደድ የማን መልእክተኛ ነው? ይህ ቃል እየተናገረ ያለው ማን ነው? አቤት ነቢዩ። ነቢዩ ለማን ነው? ለንጉሱ መልእክተኛ። የንጉሱ መልእክተኛ ምን አለ? የምትናገረው ነገር ተረት ነው የሚመስለው። እግዚአብሔር ከሰማይ እህል እንደ ዝናብ እንኳን ቢያዘን አሁን ያልከው ነገር አይፈጸምም ማለት። ኤልሳዕ ምን አለ? አዎ እግዚአብሔር የተናገረውን ያደርጋል፣ አንተ ግን ተጠራጥረሃልና በዓይንህ እግዚአብሔር እንደሚሰራ በዓይንህ ያሳያል። ተጠራጥረሃልና ግን ሳትቀምሰው ትሞታለህ። የትምህርታችን ቅድም ትዝ ይላችኋል። ቅኔው ምን የሚለው የመጀመሪያው መድኃኔዓለም ወይ ምን ሆነብን? የሰማርያ እህል ሆነብን። ኤልሳዕ ቢትወደዱን ምን አሉ? አትበላው። ቢትወደዱ ምን ስላለው ነው ይሄን ያለው? አሁን ያልከው ነገር በፍጹም ሊደረግ አይችልም። የእህል ዝናብ እንኳን ከሰማይ ቢዘንብ አይሆንም። ነቢዩ ደግሞ ስለተጠራጠርህ እግዚአብሔር እንደሚያደርግ በዓይንህ ታያለህ። ነገር ግን ስለተጠራጠርክ ደግሞ ታየዋለህ እንጂ አትቀምሰውም። በኋላ ይህን ታሪክ እዚህ ጋር አስቀምጡና ከተማው ዙሪያው ምን ብሏል ብያችኋለሁ? አቤት ተከቧል። ውስጡ ተርቧል። ዙሪያውን ደግሞ የሶርያ ወታደሮች በአራቱ ማዕዘን ከበው ሰው እንዳይወጣ እንዳይገባ፣ ወደ ውጭ የሚወጣ ወደ ውስጥ የሚገባ እንዳይሆን ከበው፣ እነሱ የሶርያ ወታደር ሀብታሞች ናቸው። ዱቄቱ፣ ዘይቱ፣ ምግቡ የተትረፈረፈ ነው። በከተማው ዳርቻ ደግሞ 4 ለምጻሞች ነበሩ ይላል። በደንብ ተከታተሉ። ስንት ለምጻሞች ነበሩ? 4 ለምጻሞች አሉ። ወደ ከተማ እንዳይገቡ የከተማዎች ለምጻም ከሰው ጋር እንዳይቀላቀል የሚል የኦሪት ሕግ አለ። የተናቁ የተጠሉ ናቸው። አንድ ሰው በብሉይ ኪዳን በአዲስ ኪዳን እያልኳቸው በአዲስ ኪዳን አይን ቢጠፋ ለምጽ ቢይዝ እጅ ቢቆረጠው ትርጉም የለም። መንግስተ ሰማያት በግሩጣ አይገባበት በአይነታይቷ አይገባበት የነፍስ ጉዳይ ሱታው ትርሱ በብሉይ ኪዳን እያልኳቸው ያለው አሁን እነዚህ ለምጻሞች ከተማው መካከል እንዳይገቡ የተናቁ የተጠሉ ናቸው። ወደ ሌላ እንዳይሄዱ እስራኤላውያን ናቸው። በኋላ እነዚህ ሰዎች እነዚህ 4 ለምጻሞች ምን ብለው ተማከሩ መሰላችሁ? እንግዲህ እኛ እዚህ ቁጭ ብለን ወደ ከተማው ውስጥ ብንገባ ረሃብ ነው፣ ወደዛ ብንሄድ ሶርያውያን ይገሉናል። ስለዚህ እዚህ ቁጭ ብለን አፍጠን ዝም ብለን ከምንሞት
ለማ አህየውነ ነሐዩ ወለማ ቀተሉነ ንመውት ቢገድሉን ይገድሉናል ካተረፉን እንተርፋለን ብለው እነዚህ ለምጻሞች ወዴት ይሄዳሉ? ወደ ሶርያ ወታደሮች ሰፈር። እየሰማችሁ ወዴት ሄዱ? ወደ ሶርያ ወታደር። እግዚአብሔር ደግሞ እነዚህ አራት ለምጻሞች ሲመጡ ምን አድርጓል? እግዚአብሔር ለሶርያ ወታደሮች አራት ለምጻሞች እንደመጡ ሳይሆን ብዙ ሺህ ፈረስና ሰረገላ ወታደር እንደመጣ አድርጎ ድምፅ አሰማችሁ። የመጡ ስንት ሰዎች ናቸው? የተጠሉ የተናቁ ወገኖቻቸው ያገለሏቸው ፊት የነሷቸው ሰፈር የማያስገቧቸው እነሱ በበሉበት ሰዓት ሌላ ሰው አይበላል፣ በጠጡበት ሰዓት ሌላ ሰው አይጠጣም፣ በተኙበት ሌላ ሰው አይተኛም። አስቦ ሰርግ የሚጠራቸው የለም፣ ለቅሶ ቀብሮ የሚያናቸው የለም። የተጠሉ የተገለሉ ናቸው እነሱ አራት ሰዎች። ወዴት ሄዱ? ወደ ሶርያ ሰፈር ሄዱ። ወደዛ ሲሄዱ ደግሞ እግዚአብሔር በእነዚህ ደካሞች ስራ መስራት ፈልጓልና የሶርያ ወታደሮች በየድንኳናቸው ነው ግርግር ሰው። ስንት ሰው ነው የመጣው? እንደማን እንደ ሰው ስንት ሰው ነው የመጣው? ከሰው ሰው ምን አይነት ሰው? ደካሞች፣ ሰውነታቸው በበሽታ የደቀቀ። እንደ እግዚአብሔርስ ንገሩ። ብዙ ወታደር ነው። በኋላ የሶርያ ወታደሮች በቃ እስራኤላውያን ተጠናክረው ሊያጠቁን መጥተዋል፣ ከሌላ ሀገር ወታደርና መሳሪያ ገዝተው ተጠናክረው መጥተውብናል ብሎ የሶርያ ወታደር ዱቄቱን፣ ዘይቱን፣ ልብሱን በየድንኳኑ ምግቡ እንደሞላ የሶርያ ወታደር እልም ብሎ ጠፋ። ከዚህ እነዚህ አራቱ ለምጻሞች ሲሄዱ ድንኳን ምግብ ሞልቷል፣ ዘይቱ ዱቄቱ ሞልቷል፣ የሚበላ ሞልቷል፣ የሚጠጣ ወይኑ ሞልቷል። ሲገባ ነው እንዴ ምን ጉድ ነው ብለው ቁጭ አሉና እስኪ ጠቡ በሉ፣ እስኪ ጠቡ ተደሰቱ፣ እግዚአብሔርን አመሰግኑ። እንዴት ትልልቅ ሰዎች መሰሏል። ከዛ ቁጭ ብለው ምን እንዳሉ ታውቃላችሁ? ይህንን በረከት እንዴት እኛ ብቻ በልተነው እንቀራለን? እኛ እግዚአብሔር ቀንቶ ወዳችን ሞላ ጠገብን፣ ይህንን በረከት ለወገኖቻችን ሄደን መናገር አለብን ብለው ተመልሰው ወዴት ሄዳሉ? ወዴት ከተማ? ወደ እስራኤል ከተማ መጡ። ለሞት የከተማው ሰው እነዚህን ሰዎች ይወዳቸዋል? ያከብራቸዋል? ቦታ ይሰጣቸዋል? አይሰጣቸውም። እግዚአብሔር ግን በተናቀ በተረሳ በተዘነጋ ነገር ትልቅ ነገር መስራት ይችላል። የኤርትራን ባህር የከፈለው እግዚአብሔር እኮ በአንድ ብትር እኮ በአንድ ብትር የኤርትራን ባህር ከፈለ። 600,000 ቅልብ የፈርዖን ወታደር በኤርትራ ባህር ሰጥሞ ያዞና ያሳቀለው የቀረው በሙሴ አንድ ብትር ነው። ያቺ ብትር ግን እንጨት ብቻ አይደለችም፣ በትረ እግዚአብሔር ይላል። ከብትሯ በስተጀርባ ማን አለ? እግዚአብሔር አለ። እግዚአብሔር አለ። ክርስቶስ የተሰቀለው በመስቀል ነው። መስቀል የተረገመ የተናቀ የተጠላ ነበር። በተናቀው መስቀል ክብር ሰጠ፣ በረከሰው መስቀል ቀደሰ። የእርግማን የሆነውን መስቀል ባርኮ የበረከት አደረገ። እንደውም አባ ጊዮርጊስ ዘጋስጫን ዮሐንስ አበው ሲናገሩ ምን ይላሉ? የተናቀው መስቀል እንጨት በምድርና በሰማይ መካከል የተዘረጋ ሰማያዊ መሰላ ሆነ ይላሉ ሁለቱ ሊቃውንት አንድ ላይ ሲናገሩ። እና እነዚህ ሰዎች ሄደው ሲናገሩ ሰሚ አላገኙም። ችላ ተባሉ። ደጋግሞ ተናገሩ። ወሬው ንጉሱ ጋር ደረሰ። ንጉሱ ምን እንዳለ ታውቃላችሁ? ሶርያውያን እንደ ተራብን ገብቷቸዋል፣ እንደ ቸገረን ገብቷቸዋል። ከድንኳናቸው ወጥተው ጫካ መሽገው እኛ ምግብ ፍለጋ ወደ ድንኳኑ ስንሄድ መልሰው አጥቅተው እኛን ጨርሰው ከተማችን ሊይዙብን ነው ብሎ ተጠራጠረ። የንጉሱ ጥርጣሬ ጥሩ አይደል? ፖለቲካ ካልተጠራጠረ ሃይማኖት ጥርጥር ክልክል ነው። በፖለቲካ መጠራጠር አለ። የማይጠራጠር ፖለቲከኛ ተመንጥቋል። እስካሁን ይገርማችሁ። መጠራጠር ፖለቲከኛ ግን ተጠራጣሪ ይሆናል። ቤተሰቦች ሁሉ መጠራጠር ምን የምታምነው ነገር መኖር የለም። ምክንያቱም ፖለቲካ ያላለቀ የተጀመረ መጀመሪያና መጨረሻ የሌለው እኔ እኛ ደግሞ ፖለቲካ ደግሞ ወደ ከሳይንስ ከፖለቲካ ሳይንስ ወደ ጥንቆላ ወደ ግምት ያጋደለ ነገር መያዣ መጨብጮ ነው ያገባኝ እውነቱን ለመናገር እና ንጉሱ መጨረሻ እስኪ ለማንኛውም ተባለና ፈረሰኞች ተመረጡና እስኪ ሄዱና ሰልላችሁ ነው ተብሎ መጥተው ሲያዩ እውነትም ያ ሁሉ ድንኳን እህል ሞልቷል፣ ዱቄቱ ሞልቷል፣ ዘይቱ ሞልቷል፣ ወይኑ ሞልቷል። በቃ የተትረፈረፈ ማንም የለም እዛ። ከዛ በኋላ ያ ዱቄት ያ ዘይት ያ ወይን እየተጫነ ወዴት ገባ? ንገሩኝ። ወዴት ገባ? ወደ እስራኤል ከተማ ገባ። በአንድ ጊዜ
ነቢዩ እንደተናገረው ከተማው በእህል ተጥለቀለቀ፣ በዘይት ተጥለቀለቀ፣ በወይን ተጥለቀለቀ። ከዛ በኋላ ህዝቡ እህል ለመውሰድ ሲሻማ እንዳይራገጥ እንዳይጎዳደር ስርዓት አሲዝ ተብሎ ከንጉሥ ማን ይላካል? ትዝ ይላችኋል? ማን ነው? ቢትወደዱ ምን ብሎ ነበር? አሁን የተናገርከው አይሆንም፣ እንደው ይሁን እንኳን ካልክ እግዚአብሔር ከሰረ ምን ማድረግ አለበት? እህል ማዝነብ አለበት። በፍጹም አይሆንም ብሎ ነበር። በኋላ ያ ታየዋለህ እንጂ አትቀምሰውም ተብሎ ነበረ። በኋላ መጥቶ ሲያይ ወቄቱ ተትረፍርፎ ህዝቡ ኩንታሉ እየተሸከመ ሲሄድ አየ። ህዝቡ ወቄቱን ለመውሰድ ሲሻማ የሰውዬ ስርዓት አስከብራለሁ ወዲያ ያዙ ልቀቁኝ ሲል ተረጋግጦ ሞተ። አያላየም ነገሩኝ የእግዚአብሔርን ተአምር አይቷል አላየም? ከተማው ሲጠግብ አይቷል አላየም? ቀምሷል አልቀመስም። ታየዋለህ እንጂ የሰማርያን እህል ታየዋለህ እንጂ። አሁን ወደ አዲስ ኪዳን እንምጣ። መድኃኔዓለም ሆይ በሉ። ምን ሆነብን? የሰማርያ ሆነብን። በእውነት ቅድስት ላይ ስጋው ደሙ ሲሰጥ እያስቀደሳችሁ ቁልጭ እያላችሁ ያያችሁ ሰዎች አላችሁ። እያየነው መቼም ብለው ያላችሁ አያችሁ። ሊቁ ኧረ ጌታ ሆይ ቀራንዮ ላይ የሰጠኸው ለሁሉም ነው። ብሉይ ብለሃል፣ ጠቂ ብለሃል፣ ራስህ መጠጥ፣ ራስህ ቀጂ፣ ራስህ ግብዣ፣ ራስህ ጋባዥ፣ ራስህ መጋቢ፣ ራስህ ምግብ ሆነህ ሰጠኸን። እኛ ግን እያመነታን በነፍስ ረሃብ ተሰቃየን። ስጋህን መብላት አቃተን፣ ራበን። ደምህን መጠጣት አቃተን፣ ራበን። በዮሐንስ ወንጌል ምዕራፍ 6 ላይ ከቁጥር 15 እስከ መጨረሻው አንዱ ስለ ስጋው ደግሞ ከፈለጋችሁ ዮሐንስ ወንጌል ምዕራፍ 6 ዘላይ ምን ዋጀታ ዘበላ ስጋዬ ወሰቴ ደሜ ቦ ሕይወት ዘላለም። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብቻ አይደለም ያው ተጨማሪ ምን አለ? ስጋዬን የበላ ደሜን የጠጣ እኔ ከሱ ጋር ሆናለሁ እሱም ከኔ ጋር ይሆናል። ስለዚህ ምንናል ስጋውን እያየነው ደሙን እያየነው አያምልጠን። ንስሐ እያየነው ሳንበላው እንዳንቀር። ከነገ ዛሬ ንስሐ እንገባለን እያላችሁ ስለ ንስሐ ብዙ ትምህርት ሰምተን ብዙ ወቀሳ ሰምተን ብዙ ትምህርት ገብቶን ንስሐ እንዴት እገባለሁ የት እገባለሁ እንዴት እገባለሁ የሚለውን አውቀነው አይተነው ንስሐ መግባት አቅቶናል።